الحمد لله وأصلي وأسلم على رسول الله وعلى آله وصحبه ومن والاه أما بعد أيها المسلمون باستغفار زوري عند ሁለት ኹጥባዎችን استغفار ስላለው فضائل ስላለው አሳሳቢነት አጠር ያሉ ኹጥባዎችን እዚህ መስጂድ ላይ ከሁለት ጁማዓዎች በፊት አሳልፈን ነበር ሐቂቀተን ሚዘለቅ ሚያበቃ አርስት አይደለም ቢያበቃም ደግሞ ምንብቃቃው የሆነ አርስት አይደለም ተናጋሪም አድማጭም ሁሌ እንተዋወስበት ሚገባ አሳሳቢ የሆነ ዚክር አሳሳቢ የሆነ ዒባዳ በላጭ የሆኑ የአላህ ፍጥረታት ከዛ ጥንካሬያቸው ከዛ ኢማናቸው ጋር የተገለጹበት ያልተላቀቁት የሆነ ዒባዳ ነው والله فنحن احوج واحوج ما نكون الى هذه العباده بالله መላለው ራሴም እናንተም ሁላችንም ይህ استغفار የሚባለው ዒባዳ በጣም ያስፈልገን ሰዎች ነን በተለይ በዚህ ዘመን በዚህ ሰዓት ሸሩ በከፋበት ወንጀል በጣም በቀለለበት ጊዜ ዒባዳ ሐላል ነገር ለሰዎች በከበደበት ሰዓት استغفار የሚባለው ነገር በጣም አሳሳቢ ሆኖ ይገኛል የዛሬው ኹጥባችን ከፊል استغفار ተወዳጅ የሚሆንባቸው ጊዜያቶችና ከፊል ደግሞ የእስትግፋር አይነቶች ከነብዩ አለይሂ ሰላቱ ወሰለም ሐዲታቸው ላይ የመጡ በመጀመሪያ ደረጃ استغفار በቀኑም ሰዓት በማታውም ሰዓት 24 ሰዓት መሽሩዕ ነው የሚቻል ነው አንድ ሰው 24 ሰዓት استغفارም ቢያደርግ ተገቢ ነገር ነው እንጂ ያደረገው ወሰን አለፈ አበዛህም አይባልም መሆን ያለበትም አንድ ሰው እስትንፋስ እስካለ ድረስ ከእስትግፋር መላቀቅ የለበትም ለምን እኛ እንደ ጀህልናችን እንደ አላዋቂነታችን እንደ ስሜታችን ወንጀላችንን ብዙ ስለሆነ እንደዛው ከወንጀላችን እጥፍ የሆነ استغفار ያስፈልጋል ነብዩ ሰለላሁ ዐለይሂ ወሰለም ማዕሱም ሆነው በቀን 100 استغفار ካደረጉ فنحن يعني احوج الى الاف والاف በሺ ቤት استغفار ማድረግ ይኖርብናል አላህ Subhanahu Wa Ta'ala እሱን استغفار አብዝተው ከሚጠይቁ ባሮቹ ወንጀላቸውን ከሚማራቸው ባሮቹ አላህ Subhanahu Wa Ta'ala ያድርገን ዋጂብ ይሆናል استغفار ወንጀል ላይ በወደቀን ሰዓት ወዲያውኑ استغفار ማስከተል ይሄ ዋጂብ ነው ግዴታ ነው ተመልከቱ ወንጀል ሰርቶ ዝም ማለት استغفار ለማድረግ ያለው አደጋ ኢማሙ ትርሚዚ አቡ ዳውድ የዘገቡት ሐዲስ صحيح حديث ነው في الصحيح المسند للامام الوادع رحمه الله قال النبي صلى الله عليه وسلم إذا أذنب العبد ذنبا نكتت في قلبه نكتة سوداء عند باريا ወንጀል ሲሰራ ሲያጠፋ ቀልቡ ላይ ጥቁር የሆነ ጠብታ ይደረግበታል አሉ ቀልብ በመሰረቱ ንጹህ ነው ነጭ ነው ነገር ግን የሰው ልጅ ወንጀል يعني ቀልብን ብቻ አይደለም ሐጀር አልአስወድን ከዛ ንጣቱ አጥቁሮታል ይሄ ወንጀል ምን ያክል ተጽኖ እንዳለው ማለት ነው فإن هو تاب ونزع واستغفر ከተመለሰ ከወንጀሉ ከተቆጠበ እጁን ከሰበሰበ አላህ እንደሞ ማረኝ ብሎ ምህረት ከጠየቀ አሉ ነብዩ አለይሂ ሰላቱ ወሰለም ሱቂለ ቀልቡሁ አይጀላህ አላህ ልቡን ጥርት ያደርገዋል ያ የተጣለበትን ጠብታ በእስትግፋር ምክንያት አላህ Subhanahu Wa Ta'ala ያነሳለታል ሽፋን አይኖርበትም ማለት ኢዘን طهارة ነው استغفار ወንጀል አድርገንም ሳናደርግም استغفار ማብዛት ለቀልብ ንጽህና ለቀልብ ጥራት ትልቅ የሆነ ሰበብ ነው ግን ወኢን زادت ሰው የወንጀል በጨመረ ቁጥር ሁሉ استغفار ተውበት ማያደርግ ከሆነ ያ ጠብታ መላእክቶች ሲጥሉበት እየጨመረ ይሄዳል መጨረሻ ላይ ቀልቡን እስኪቆጣጠረውና የበላይ እስኪሆን ድረስ ذاكرين አላህ ቁርአን ላይ ስለ ካህዲያኖች ሲናገር የጠቀሰው ሽፋን ነው ከላ በል ራና على قلوبهم ما كانوا يكسبون ተከልከል ይላል አላህ Subhanahu Wa Ta'ala እነዚህ ካህዲያኖች ልባቸውን ጋርዶባቸው ሸፍኖባቸው ነው ሐቅን ከመመልከት ሲሰሩት የነበረው ጥፋት ወንጀል ልባቸውን ጋርዶት ነው ይላል አላህ Subhanahu Wa Ta'ala ያ አማኝ የሆነው ባሪያ ተውበት ማያደርግ ከሆነ ሁሌ ወንጀል ሲሰራ ወንጀሉ ይተራቀምና ልቡ ጥቁር ይሆናል ይሸፈናል ሐቅን ማየት መመልከት አይችልም በተቃራኒ ባጢል አድርጎ ያያል ባጢልን ደግሞ ሐቅ አድርጎ ያያል ነገሮች ሁሉ ተቃራኒ ይሆንበታልና ጥፋት ባጠፋን ጊዜ ሁሉ ጊዜ በዋጅብነት አላህ Subhanahu Wa Ta'ala ምህረት መጠየቅ ይኖርብናል አማ من حيث الاستحباب ከተወዳጅነት አንፃር استغفار ላይ የተባለ መልኩም ይወደድባቸው ቦታዎች አሉ ጠቅለል ባለ መልኩ የትኛውን መልካም ስራ ዒባዳ ሰርተን ስናበቃ አላህ Subhanahu Wa Ta'ala ምህረት መጠየቅ ይኖርብናል አው ዒባዳ ሰርቶ አንድ ሰው استغفار ይጠይቃል ሰግዶ አላህ Subhanahu Wa Ta'ala ምህረት ይጠይቃል نعم የፈለገ አላህን ብንገዛው
አላህን መገዛት ባለብን መልኩ በአግባቡ ልንገዛው ስለማንችል የፈለገ ብንሰግድ ሰላቱ ከመጀመሪያው እስከ መጨረሻው አላህ በሚፈልገው መልኩ ልናመጣው ስለማንችል ከያንዳንዱ ዒባዳ በኋላ ኢስቲግፋር እናደርጋለን። ለምሳሌ ነብዩ አለይሂ ሰላቱ ወሰላም እንደምታውቁት ፈርድ ሰላቶችን ሰግደው አሰግደው ከጨረሱ በኋላ ቀጥታ የሚሉት ዚክር የነበረው ኢስቲግፋራ ሰላተን 3 ጊዜ አስተግፊሩላህ 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 ቃል አህሉል ዒልም ጀብረን ሊነቅስ ሰላት ውስጥ የሚኖር ጉድለት አለ አሉ። ሰላት ውስጥ የሚኖር ጉድለት አለ። ያንን ለመጠገን ሲባል እኛን ለማስተማር ሲባል ነው ይህንን ዚክር ነብዩ አለይሂ ሰላቱ ወሰላም ይሉት የነበረው። እንዲሁም ሩክን ሚን አርካኒል ኢስላም በአምስተኛ ማዕዘን ደረጃ ያለውን ዒባዳ ሐጅ በይቲላሂል ሐራም ገንዘቡን አውጥቶ አንድ ሰው ጊዜውን ሰውቶ ጉልበቱን ሰውቶ ያኔ የተለያየ የሆነ ድካም ደርሶበት ያንን ዒባዳ እየሰራ ለየት ባለ መልኩ ደግሞ አልሐጁ ዓረፋ የተባለው 9ኛው ቀን ላይ በዛ ሙቀት በዛ ቃጠሎ ከዙሁር ጀምሮ እስከ መግሪብ ድረስ እዛ ቋጥኝ ላይ ቆሞ አላህን ተማጽኖ ዱዓ አድርጎ ኸይረይ ዱንያ ወልአኺራ የሁለቱንም አገር መልካም ነገር ጠይቆ የሁለቱንም አገር ክፋት አላህ እንዲያስወግድለት ጠይቆ ልቡ ሰፊ ከሆነ ለአማኞች ሁላ ዱዓ አድርጎ ደክሞ ሰውነቱ ዝሎ ሲያበቃ ከዛ ቦታ በጀማዓ በሚሄዱበት ሰዓት አላሁ ሱብሓነሁ ወተዓላ ያዘዛቸው ነገር ለሁጃጆች ኢስቲግፋርን እንዲያደርጉ ነው። ቃል አላህ ثم أفيضوا من حيث أفاض الناس استغفروا ሰዎች ከተነሱበት ከሄዱበት ቦታ ሂዱ። ኢፋዳ በጀማዓ ሰዎች ብዛት ሆነው ሲሄዱ ኢፋዳ ይባላል። ወስተግፊሩላህ አላህን ምህረት ጠይቁት አለ። ያ ሁሉ ሰዓት ጊዜያቸውን ጉልበታቸውን ገንዘብ አውጥተዋል፣ ደክመዋል፣ ተርበዋል፣ ተጠምተዋል። የሚሞት አለ አቅም አጥቶ ማለት ነው። የሚሞት አለ ተርቦ ተጠምቶ በተለያየ አስባብ ሩሑ ምትወጣ የሆኑ ብዙ ሰዎች አሉ። ወመዓ ዛሊካ ወስተግፊሩላህ አላሁን ሱብሓነሁ ወተዓላ ምህረት ጠይቁት ይላል። ይሄ ኢስቲግፋር ያለው አሳሳቢነት ከእንደገና ከዚህ ዒባዳ በኋላ ቢልአኸስ ለየት ባለ መልኩ ይህ ዒባዳ ኢስቲግፋር የሚባለው ምን ያክል ተወዳጅ እንደሆነ እንዲሁም ማንኛውም መጅሊስ ላይ ሻይ ቡናም ይሁን ሙዛከራም ይሁን መስጂድም ላይ ይሁን እቤትም ላይ ይሁን ሰግደንም ይሁን ቁርአን ቀርተንም ይሁን ዳዕዋም ተደርጎ ይሁን ኖርማል ጫወታም ተጫውተን ይሁን የትኛውም ቦታ ላይ ተቀማምጠን ስንነሳ የመጅሊሳችን መዝጊያ መሆን ያለበት ኢስቲግፋር ነው። ይሄን ነብዩ አለይሂ ሰላቱ ወሰላም ሐዲስ አይሻ ላይ አስተምረዋል። ጥሩ የሆነ ፍሬም ውጤት አለው። ምናልባት ሰዎች እና ብዙ መጃሊሶች ላይ በተለይ ያ መጅሊስ ደግሞ ከዚክር የራቀ ከሆነ ዱንያዊ መጅሊስና ጫወታ ከሆነ ብዙ ጊዜ እላፊ እንሄዳለን፣ ያልተፈቀደልን የማናቀውን ብዙ እናወራለን። ለዛ ከፋራ ሊሆነን ዘንዳ ተሳስቶ ከሆነ ያመለጠው ነገር ካለ መላሱ ላይ ከፋራ ይሆናል፣ ለወንጀሉ ማበሻ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ኸይርና ጥሩ ነገር ደግሞ ተናግረን ከሆነ ያ መልካም ነገር በክብር ማተም ተደርጎበት እስከ የውመል ቂያማ እንዲቆይ ሰበብ ነው። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። አንድም ቦታ አይቀመጡም ነብዩ ሰለላሁ ዐለይሂ ወሰለም ለቁርአንም ይሁን ለሰላት ማንኛውም መጅሊስ ሲነሱ ይሄንን ዚክር ቢሉ እንጂ ቢልአኸስ አላሁ ጀለ ወዐላ መካን ድል ካደረገላቸው በኋላ ኢዛ ጃአ ነስሩላሂ ወልፈትሑ ረአይተ الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا። እቺ ሱራ ከወረደች በኋላ አንድ መጅሊስ ተቀምጠው አያውቁም ነብዩ አለይሂ ሰላቱ ወሰላም ያውኑን ዚክር ቢሉና ቢደጋግሙ እንጂ ዚክር ውስጥ ካለው ነገር አንዱ አላሁ ሱብሓነሁ ወተዓላ ምህረት መጠየቅ ያቀፈ ይሆናል። እንዲሁም ማዕሸረል ሙስሊሚን አጃላቸው ከኛ የቀደሙ ሰዎች ስንሸኛቸው ለሕዱስ ካስገባናቸው በኋላ አፈሩም ከተሞላ በኋላ እነዛ ሰዎች ወደ ስራቸው ሄደዋል። ስራቸው ተቋርጧል። ፊት ለፊት የሚጠብቃቸውም አዲስ አስደንጋጭ አእምሮ ሐቂቃውን አስቦት ስሎት በህልምም አይቶት የማያቅ ነው። ገይብ የሆነ ስውር የሆነ ነው። ስንሄድ ብቻ የምናየው ሐቂቃውን ሰምተናል እንደ እውቀት። ያ ነገር ከባድ ስለሆነ ልክ ሟች ምን ጊዜም ተቀብሮ ሲያበቃ ጨርሰናል ብሎ መሄድ አይደለም። ብንሰግድበትም ሰላተል ጀናዛ የተለያየ ዱዓ ብናደርግለትም እዛ ቦታ ግን አዲስ እንግዳ የመጀመሪያው መውቂፍ ገጠመኝ ሊገጥመው ስለሆነ ያ አካል ነብዩ አለይሂ ሰላቱ ወሰላም ሁሌ ቀብር ላይ استغفروا لأخيكم وسلوا له التثبيت فإنه الآن يسأل ይሉ ነበር። ለወንድማችሁ ኢስቲግፋር አድርጉለት፣ ከአላህ ጋር እርቅን ጠይቁለት፣ ጽናትም እንዲሰጠው አላህ ዱዓ አድርጉለት። ምክንያቱም ከባድ ነው ጥያቄው እንደምናስበው አይደለም።
አሁን ነው የሚጠየቀው አሉ። ምክንያቱም فإذا تولى أصحابه فإنه يسمع قرع نعالهم ሐዲስ አነስ ላይ እንደመጣው ልክ ቀብረውት ሲሄዱ ጀርባ ሲሰጡ ያ የተቀበረው አካል የጫማቸውን ኮቴ መስማት ይጀምራል። ጥለውት እየሄዱ እንደሆነ እዛ ቦታ ላይ ስራው እንጂ ሌላ ምንም እንደማይደርስለት ያውቃል። فلا رجع መመለስ የለም። ይህ ሰው ጭንቅ ላይ ነው። የፈለገ ኸይር ስራ ሰርቶ ቢሆንም ጉድለት እሱ ዘንድ አይጠፋምና አላሁ ሱብሓነሁ ወተዓላ ምህረት ጠይቁለት አሉ ነብዩ አለይሂ ሰላቱ ወሰለም። ሁሌ ቀብረን ስንጨርስ ይህንን ተወዳጅ የሆነ ስራ መዘንጋት የለብንም። ያ አካል ሙስሊም ከአህለ ተውሂድ ላይ ሞተ ሰላት የሚሰግድ እስከሆነ ድረስ ኢስቲግፋር አድርገንለት አላህ ጽናት እንዲሰጠው ጠይቀን ነው ከዛ ቦታ መሄድ ያለብን። በላጩ የተሻለ ወቅት ኢስቲግፋር ለማድረግ ከሁሉም የተባረከው የሆነ ወቅት ሰሐር ነው። ከፈጅር በፊት ያለው ወቅት አላህ ባሮቹን ብዙ ቦታ ላይ ያወደሰበት የሆነ ወቅት ነው። ቁርአኑ ላይ አላህ Subhanahu Wa Ta'ala ወቢልአስሐር ሁም يستغفرون ወቅት ሰሐር ላይ እነዛ ባሮች አብራሮች ሙተቆች አህሉል ጀና ያኒ ዒባዳ ሰርተው ማለት ነው ከዛ በፊት ቆመው ሌሊት ሰግደው ምን አድርገው አላህ Subhanahu Wa Ta'ala ምህረት ይጠይቃሉ በፍርሃት ተውጠው ወቅት ሙባረክ የተባረከ ወቅት ነው። ወቅት ኑዙል ረቢና ረሱል ሰለላሁ ዐለይሂ ወሰለም ግልጽ በሆነ ሐዲታቸው እንደነገሩን የዓለማቱ ጌታ ወደ ሰማዕ ዱንያ የሚወርድበት የሆነ ወቅት ነው። ኑዙላን የሊቁ ቢጀላሊሂ አላህ ከልዕቅናው ጋር በሚሄድበት መልኩ እንዴት እንደሆነ ያንን አናውቅም፣ ከኛ ያስውር ነው። እንደሚወርድ ግን አሽረፈል ኸልቅ አስደቁ ናስ ከሰው ልጆች ሁሉ እውነተኛ የሆኑት ነብዩ ሙሐመድ ሰለዋቱ ረቢ ወሰላሙ ዐለይሂ ሐዲታቸው ላይ ነግረውናል። ሐዲቱ ምን መልስበት ወይም የማይሆን ትርጉም እናስቀምጥበት ምንም አይነት ምክንያት የለም። ከኛ በላይ እንዴት መናገር እንዳለባቸው እሳቸው ጠንቅቀው ያውቃሉ። እኛ የእሳቸው ንግግር ምናስተካክል የምንቀይር አይ የተፈለገበት ይሄ ነው እያለን ያለ ምንም መረጃ የምንናገር ሰዎች አይደለንም። ይህ ደግሞ አደጋ ነው። قال النبي صلى الله عليه وسلم ينزل ربنا تبارك وتعالى إلى السماء الدنيا كل ليلة حين يبقى ثلث الليل الآخر يلليت أن سوستنيا كفر سيكر بيلليت الله سبحانه وتعالى ودى سماء الدنيا يهردان لمن الله عندي لا يقول من يدعوني فأستجيب له ما أنه مما تسنين الشيملو من يسألني حاجة يالله ما أنه متأيكين فأعطيه مسطو وبالأخص من يستغفرني كدعاء لا يتبع ملكو يا أبراروش دعاء አብራሮች ሙተቆች የሚያሳስባቸው ከዱዓ ኻስ በሆነ መልኩ ምህረት መጠየቅ ነው። ማን ነው ምህረትን የሚጠይቀኝ የምምረው እያለ አላህ Subhanahu Wa Ta'ala ባሮቹን ተሽዊቅ ያደርጋል፣ ይገፋፋል፣ ይጣራል። ማን ነው እንቅልፉን አሸንፎ በዛ ሰዓት ተነስቶ አንዲትም ብትሆን አስተግፊሩላህ የሚል አላህን ምህረት የሚጠይቀው? ግድዛ ثلث الليل ሙሉ አንድ ሰው መቆም እኮ አይደለም፣ 5 ደቂቃ ብትሆን ከዛች ወቅት በረካ ከተቋደሰ ካገኘ ليس بالامر الهين ቀላል ነገር አይደለም፣ ትልቅ የሆነ በረካ አግኝቷል ነው። ማዕሸረል ሙስሊሚን ዒብራ ትምህርት ታላቁ ኢማም አልሐሰን አልበስሪ ይባላሉ፣ ታቢዒ ናቸው። እቃ አሸክመው በወዛደር ወደ ቤታቸው እየወሰደላቸው ቤታቸው እስኪደርስ ድረስ ይህ ሰው ሁለት ቃላቶችን ይደጋግማል። አልሐምዱሊላህ አስተግፊሩላህ አልሐምዱሊላህ አስተግፊሩላህ ያ ተገረሙበት። እኛ ዓሊም ናቸው፣ ታላቅ ኢማም ናቸው። መጨረሻ ላይ ቤት ሲደርሱ መክፈል ያለባቸውን ከከፈሉ በኋላ ምንድነው ሁለቱም ብቻ ለይተህ የደጋገምክበት ምክንያት ብለው ጠየቁት። ይሄም እቃ የሚሸከም የነበረው አካል ወይም በእኛ አጠራር ወዛደር ብለን ምንጠራው ምን አላቸው? እኔ ዱንያ ላይ ስኖር በሐያቴ በአጠቃላይ ከሁለት ነገር አልወጣም አለ። አንደኛው ሁሌ እኔ ላይ የአላህ ጸጋ አለ፣ ያም ተቆጥሮ ማይዘለቅ የሆነ ያ ደግሞ አላህን እንዳመሰግን ያስገድደኛል አለ። ያኔ ቃ እየተሸከመ በዛ እየተታደረ ማለት ነው። ሁለተኛ ደግሞ ምን ጊዜም የአላህን ሐቅ ደግሞ መወጣ ሰው አይደለሁም በአግባቡ ሁሌ አላህ ላይ ማጓድል ሰው ነኝ። ይህ ደግሞ ኢስቲግፋር ያስፈልጋልና ለዛ ነው አልহামዱሊላህ አስተግፊሩላህ ምለው ሲሉ በጣም ተሰማቸው፣ በጣም ተገረሙና እጃቸውን በእጃቸው መተው አንተ ሐሰን አሉ። ራሳቸውን ታላቅ ኢማም ናቸው። ይሄ ወዛደርነት የሚሰራ ሰው እቃ የሚሸከም ሰው ካንተ በላይ አፍቃ ሆነ ስለ አላህ ተረዳ ስለ አላህ ወቀ ብለው በጣም ተዓጀቡበት፣ በጣም ተገረሙበት። አሉት ለአላህ ባሮች ደጋግ የሆኑ ባሮች የፈለገ የዱንያ ሐላቸው ሁኔታቸው ከሰዎች ዝቅ ያለ እኛ አይን ውስጥ ማይገቡ ቢሆኑም ግን ከአላህ ጋር ጥሩ ግንኙነት ያላቸው አላህም Subhanahu Wa Ta'ala የሚማጸኑ ምናልባት የኛም መኖር ሰላም መሆን የሚመጡ ሙሲባዎችን ራሱ አላህ የሚመልስልን በእንዲህ አይነት ደጋግ ባሮች እኛ ንቀን በመናያቸው በማናስጠጋቸው ጥሩ ነገር ሲኖር ማንጠራቸው ባሮች ሰበቡም እነሱ ሊሆኑ ይችላሉ። ደግሞ በእስቲግፋር ስንትና ስንት ሙሲባ ከኡመተል እስላም ይነሳል። አንዱ ጋራንት አንዱ ዋስትና ጠቅላላ የሆነ አዛብ እንዳይመጣ
استغفار الله وما كان الله معذبهم وهم يستغفرون صيغ الاستغفار ብዙ ነው استغفار አይነት ችግር የለውም አንድ ሰው አስተግፊሩላህ ቢል ይሄ ገር ቀላል ማንንም ሰው ማይከብደው አው አስተግፊሩላህ አልዓዚም ቢልም ችግር የለውም ወይም اللهم اغفر لي በተለይ እጁን ዘርግቶ ዱዓ ያደረገ ከሆነ ጌታዬ ወይ ማረኝ ብሎ በዚህ መልኩ ዱዓ ቢያደርግ ችግር የለውም ሐዲስ ላይ ግን ብዙ ያማሩ ውብ የሆኑ የእስትግፋር አይነቶች ዘይቤዎች መጥተዋል ከዛ ውስጥ ያማሩ ከሆኑት አንዱ አቡ የሳር የተባለ ነብዩ ሰለላሁ ዐለይሂ ወሰለም ባልደረባ የዘገበው ያስተላለፈው ነው قال رسول الله صلى الله عليه وسلم من قال استغفر الله الذي لا اله الا هو الحي القيوم واتوب اليه غفر له وان فر من الزحف لا اله الا الله በዚህ መልኩ አላህን استغفار يطيق استغفر الله الذي لا اله الا هو الحي القيوم واتوب اليه غفر له الله ወንጀሉን ይምረዋል የሰራው ወንጀል ለምን ከአላህ በአላህ መንገድ ጂሃድ ወጥቶ መሸሽ ያ አላህ በጀሃነም የዛተበት ከቢራ من الكبائر سبع من الموبقات አውዳሚ የተባለ ወንጀል ነው ያንን እንኳን አጥፍቶ ቢሆን በዚህ መልኩ አላህን ምህረት ከጠየቀ አላህ ወንጀሉን ይምረዋል አሉ ነብዩ አለይሂ ሰላቱ ወሰላም ለምን ተሳነን አላህን ምህረት መጠየቅ ወንጀላችን ብዙ ሆኖ ሲያበቃ በዚህ መልኩ استغفار ማድረግ ለምን አቃተን እየሰማነው እየተደጋገመ አላህ في الاكثار من الاستغفار እንዲሁም ለአቡ በክር ሲዲቅ ሰላት ላይ ማድረገው ዱዓ ሲላቸው اللهم اني ظلمت نفسي ظلما كثيرا فانه لا يغفر الذنوب الا انت فاغفر لي مغفرة من عندك وارحمني انك انت الغفور الرحيم በዚህ መልኩ ጠይቅ አሉት እሳቸውም ሁሌ ተህያ ላይ ቁጭ ብለው ሊያሰላመቱ ሲል اللهم اغفر لي ما قدمت ما اخرت ما اسررت ما اعلنت ما اسرفت وما انت اعلم به مني انت المقدم وانت المؤخر لا اله الا انت الذي غفر الله له ما تقدم من ذنبه وما تأخر الله ሁሉን ምሯቸው ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ሰውሩንም ገሃድ የወጣውንም ኢስራፍ ያደረኩት ድንበር ያለፍኩበት ወንጀል እኔ ረሳሁት አንተ የምታውቀው የሆነ እያሉ አላሁ ሱብሓነሁ ወተዓላ ይማጸኑታል ሌሎችም ብዙ አይነት አሉ اللهم اغفر لي ذنبي كله دقه وجله واوله واخره وعلانيته وسره ይሄ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሱጁድ ላይ ከሚያደርጓቸው ከሆኑ አዝካሮች ከእስትግፋር አይነቶች አንዱ ነው ወኺታመን በስተመጨረሻ ከእስትግፋሮች ሁሉ በላጭ የሆነው የተሻለው ትልቅ ሽልማት ያለው ነው ከአዝካር الصباح والمساء ከጧት ከምሽት አዝካርም የሚመደብ ነው የአዝካር ኪታብ ላይ ማግኘት ይቻላል እጃችሁ ላይ ባለው ስልክ መያዝ ይቻላል ምናልባት የመሐፈዝ አቅም ከሌለን ሒፍዝ ሸርጥ አይደለም እያነበብን ማለት እንችላለን ማንበብም ካልቻልን እቤት ውስጥ የቀራ ማንበብ የሚችል ልጅ ካለ እያነበበ በተለቂ መልኩ ዚክር ማለት ይቻላል ልጃችን ያንን ዚክር ይለዋል አስተግፊሩላህ ሲል ተቀበለህ አስተግፊሩላህ الذي لا اله الا هو الحي القيوم الذي لا اله الا هو الحي القيوم واتوب اليه ይቻላል ዚክር በዚህ መልኩ ምንም መሐፈዝ እያየ ማለት ካልቻለ አንድ ሰው ልጁ ወይ ባልተቤቱ ወይ ወላጁ ወይ ባልደረባ ያንን ዚክር እየቀራለ እስከተሐፈዘው ድረስ በዚህ መልኩ ወደ አላህ መቃረብ ይቻላል سيد الاستغفار አሉት ቡኻሪ ላይ ተዘገበ የሆነ ሐዲስ ነው ከሸዳድ ኢብኑ አውስ ከእስትግፋሮች ሁሉ ዋናውና አለቃው አሉ ረሱል ሰለላሁ ዐለይሂ ወሰለም አንተ ቁል በዚህ መልኩ አላህን ምህረት መጠየቅህ ነው اللهم انت ربي لا اله الا انت خلقتني وانا عبدك وانا على عهدك ووعدك ما استطعت اعوذ بك من شر ما صنعت ابوء لك بنعمتك علي وابوء لك بذنبي فاغفر لي فانه لا يغفر الذنوب الا انت ትርጉሙ ካየነው በጣም ባህር ነው ሰፊ ነው ወቅትም እየሄደ ነው ግን ይሄንን ዚክር አንድ ሰው ጧት ላይ ብሎታል ነብዩ ሰለላሁ ዐለይሂ ወሰለም አጀሉ ሆኖ ሳያመሽ ከሞተ ዚክሩን ሲቀራው የቂን ብሎ ከሆነ ይህ ሰው የጀነት ነው አሉ ማታ ሲመሽ ደግሞ ይሄንን ዚክር ቀርቶ ሳያነጋ አጀሉ የተጻፈው በማታው ሰዓት ሆኖ የሞተ ሰው ከሞተ የጀነት ነው አሉ ነብዩ መሐመድ ሰለዋቱ ረቢ ወሰላሙ ዐለይሂ البدار في الاكثار من الاستغفار አደራ والله እዚሁ ሚንበር ላይ ለራሴ ለመወዳት ነፍስያ የባንደኛ ደረጃ ወሲያን ፊት ለፊት ለማያችሁ የእስልምና ገመድ ያገናኘን ወንድሞች አባቶች እናቶች እህቶች ድምጼ ለሚደርሳችሁ በአጠቃላይ والله ትልቅ ወሲያ ነው ከራማ ነው የምታገኙበት አብዙ አላሁ ሱብሓነሁ ወተዓላ ምህረት መጠየቅ ልብ ላይ ያለን ኩራት ቲቢት የበላይነት ስሜት ጠራርጎ ያወጣል استغفار ለአላህ ባርነት ብሎ ማለትም አላህን ምህረት ስትጠይቀው ነው ምን ያክል አላህ ራሱ እንደሚደሰትበት ልክን ማወቅ ብሎ ማለት ሁሌ ወንጀለኛ ነኝ ስትለው ነው ለአላህ ለሰዎች አይደለም ለሰው ወንጀል አይነገርም ጥፋት አይነገርም ሰዎች ወንጀልን አይምሩም አላህ ግን መሐርታ ብዙ የሆነ ጌታ ነው
አላህ አደራ والله ዱንያችንም ያማረ እንዲሆን ቀብራችንም ያማረ እንዲሆን አኺራም ላይ ከራማ ከፈለገን ሁሉ ነገር ተምሮልን اذهب فاني كنت سترت عليك في الدنيا وانا اغفرها لك اليوم ይሄንን ከራማ ከፈለገን استغفارን እናብዛ አላህ ሂድ ይላል ባሪያው استغفارን ካበዛን እንደሌላ ባሮች አይደለም አላህ ፊት ምን ቆመው ሁሉ መርቃኑን ዓለም ሁሉ ያየ ይጠራል ያለበት ወንጀል ሰዎች ያቆታል هذه غدرة فلان ይሄ አጭበርባሪ አታይ لا اله الا الله ባንዲራ መቀመጫው ላይ የሚሰካበታል ከአጭበርባሪነቱ በዳዮች ኩፋሮች ሲጠሩ አላህ ዘንድ اولئك الذين كذبوا على ربهم على لعنة الله على الظالمين የርግማን ማት ያወርዱባቸዋል አማኝ ግን አላህን ምህረት የሚጠይቅ ዱንያ ላይ የተሰተረ ሰው ግን ሲመጣ فيدع عليه كنفه ሲትር አለው መጋረጃ ይደረጋል ሰዎች ነውሩን እንዳይሰሙ ከዛ ባሪያ ይሄን ሰርተሃል ሲለው አዎ ይላል ዱንያም ላይ ሙዕተሪፍ ነው ስለሚያምን ማለት ነው ይሄንንም ሰርተሃል አዎ ትንሽ ሲበዛበት በቃ ጠፋው ወደምኩ ሲል አርሐሙ الراحمين ሂድ ዱንያም ላይ ስትረሃለው ዛሬም ተሰትራል ይሏል ከዚህ በላይ ከራማ የለም የአላህን ሲትር እንደማግኘት ለኛ ከራማ የለም አላህ ይሰተረን አላህ ወንጀላችንን ይማረን አላህን አብዝተው استغفار ከሚጠይቁ ሰዎች አላህ ያድርገን አላህ በወንጀላችን ዱንያም አኺራም ላይ አያዋርደን ከውርደት አላህ ይጠብቀን ያለብንን ውርደት የበታችነት ስሜት ከአህለ الاسلام الله سبحانه وتعالى ينسالاچو اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداء الدين يا قوي يا متين اللهم عليك باليهود اللهم عليك بامريكا اللهم عليك باليهود اللهم عليك باليهود اللهم ارنا فيهم عجائب قدرتك يا قوي يا متين يا رب العالمين اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات سبحانك وبحمدك أشهد أن لا إله إلا أنت أستغفرك وأتوب